መድየን በአረንጓዴ እጽዋት የተሸፈነች ለሁሉም አይነት ቡቃያ ምቹ የሆነችና ሕዝቦቿን በድሎትና በከፍተኛ የኑሮ ደረጃ የሚኖሩባት ለኑሮ ምቹ የሆነች አረባዊ ሀገር ናት። ከዚህች ከተማ አጎራባች ላይ አልአይካ የምትባል በውብ ማሳዎችና በአጓጊ ጅረቶቿም የምትታወቅም ምርጥ ከተማ አለች። ነገሩ እንዲህ ነው። ከዛሬ 3000 ዓመታት በፊት ነበር። ኑሮ ሁሉ በእነዚህ ሁለት ከተማዎች አልጋ በአልጋ ሆኗል። ዝናብ እንደ ልብ ይዘንባል። ፍራፍሬዎችና አዝርዕትም ያለ ጊዜያቸው እንዲሁ ይበቅላሉ። ሕዝቡም በዚህ በተደላደለ ሕይወት ኑሮውን በደስታ ያጣጥመዋል። የመድየን ከተማ የነዋሪዎቿ ቁጥር አናሳ ቢሆንም ኑሮአቸው ከማንም የሚስተካከል አልነበረም። በተለይ የንግድ እንቅስቃሴ በዘመኑ ከየትኛውም ቦታ ይልቅ እዚህች መድየን ከተማ ላይ ድባቡ ይለያል። በዚያ ዘመን ሹዓይብ የሚባል መልካም ሰውም በዚህች ሀገር ከነዚያ ሰዎች አብሮ ይኖርም ነበር። ሹዓይብ ዓለይሂ ሰላም ሕዝቡንና ሀገሩን እጅጉን የሚወድ ጥንቁቅ ሰው ነው። ምንም እንኳ የመድየንና የአልአይካ ከተማ ነዋሪዎች በድሎትና በፈንጠዝያ የሚኖሩ ሕዝቦች ቢሆኑም ሹዓይብ ፊት ላይ ግን ሁሌም ሐዘንና ትካዜ ይነበብበት ነበር። ይህም ሊሆን የቻለው ሹዓይብ ተወልዶ ያደገባት የመድየን ከተማ ነዋሪዎች የተለያዩ ጣዖታትና የዛፎች አምላኪ በመሆናቸውና ሲሳይ የሚለግሷቸው ከጠላት የሚጠብቋቸው ብሎም ሀገራቸውን የሚባርኩላቸው እነዚህ ጣዖታት መሆናቸውን ማመናቸው ነው። ለዚህ ነው እንግዲህ የሹዓይብ ዓለይሂ ሰላም መተከዝ ምክንያት የሆነው። ሕዝቡም በከዋክብት ወደ ተሞላው ሰማይ ተመልክቶ ማን እንዳንጣለለው አያስተነትንም ነበር። ወደ ምድርም ተመልክቶ ማን ምድርን ሰንጥቋት ቡቃያን እንደሚያበቅልና ለመኖርም ምቹ አድርጎ እንደዘረጋት አያስተውልም ነበር። በተጨማሪም የመድየን ሕዝቦች በንግዱ ዓለም ከፍተኛ እንቅስቃሴ እንደሚያደርጉ ቢታወቅም በንግድ ላይ ሚዛንን በመስረቅ እጅጉን የተካኑ ሕዝቦችም ነበሩ። ምንም እንኳ አላህ እነዚህን ሕዝቦች ኑሯቸውን እጅጉን ያመቻቸላቸው ሕዝቦች ቢሆኑም ለገንዘብ ያላቸው ስግብግብነት ሚዛን ላይ እንዲያጭበረብሩ አድርጓቸዋል። ከምንም በላይ የሚገርመው ይህን ተግባራቸውን እንደ ነጻነት መገለጫ ይመለከቱትም ነበር። ይህን ጊዜ ነው እንግዲህ አላህ ከመካከላቸው የሚገኘውን በመልካም ስነ ምግባሩ የሚታወቀውን ሹዓይብን ዓለይሂ ሰላም ለነሱ በነብይነት የላከላቸው። ሹዓይብ ንግግሩ የሚማርክ አንደበተ ርቱዕ ሰው ከመሆኑም ባሻገር ስለ አላህ ሲያወራ ደግሞ ልብን ገዝቶ ትኩረትን ይስባል። ሹዓይብ በጌታው ትእዛዝ መሰረት ጣዖታትን በማውገዝ አምልኮን ለብቸኛውና ለኃያሉ አላህ ብቻ እንዲያደርጉ ሕዝቡን መጥራት ጀመረ። በመቀጠልም ሕዝቡን በንግዱ ዓለም የሚፈጽሙትን ጸያፍ ተግባር እንዲያቆሙና በሐቅ እንዲገበያዩ አስረግጦ መምከርም ጀመረ። ሕዝቡንም ሰብስቦ ሚዛንን የምትሰርቁ ከሆናችሁ፣ መጥፎም በጥሩ የምትሸውዱ ከሆናችሁም፣ ገበያ ላይ ገዢን ወይም ሻጭን የምታጭበረብሩ ከሆናችሁ ይህ የጌታችሁን መቅሰፍት ሊያወርድባችሁ ይችላል በማለት በለዘብተኝነት ጥሪ አደረገላቸው። የሹዓይብ ንግግር እጅጉን ጣፋጭ ነበር። ሹዓይብ ወገኖቹ የተመቻቸን ኑሮ ሰላም በሰፈነባት ሀገር ሲኖሩ ማየት ስለሚፈልግም ነበር። ሹዓይብ በቀደምት ሕዝቦች በኑሕ፣ በዓድ፣ በሰሙድና በሉጥ ሕዝቦች ላይ የደረሰውን የአላህን ቁጣ ጠንቅቆ ያውቅ ነበር። ስለዚህም ሕዝቦቹን ሲመክር በሉጥ ሕዝቦች ላይ የወረደውን በላእ መከራ አትመለከቱምን? የከተማቸው መውደም እኮ መልእክተኛቸውን በማመጻቸው ምክንያት ከፍተኛ መቅሰፍት ወርዶባቸው መሆኑን ያመላክታል እያለ ነበር። ይህን ጊዜ ሕዝቡ በሁለት ተከፈለ። ከፊሉ የሹዓይብን ዓለይሂ ሰላም ምክር በመቀበል የሹዓይብ ተከታይ ሲሆን፣ ቀሪው ደግሞ በእኩይ ሥራው መዘውተርን መርጦ ሹዓይብን ዓለይሂ ሰላም አስተባበለ። እነዚህም የሹዓይብን ዓለይሂ ሰላም መልእክተኝነት ያስተባበሉት ማስተባበላቸው ሳያንሳቸው ሹዓይብንና የሹዓይብን ተከታዮች ባገኙት አጋጣሚ ሁሉ መተናኮል ጀመሩ። ከዚህም አልፈው ሹዓይብ ሆይ አንተ ስለምትለን ነገር ምንም የምናውቀው ነገር የለም፣
በዚያ ላይ አንተ ደካማ ነህ፣ ጎሳዎችህ በጎንህ ባይኖሩ እንገድልህ ነበር፣ ምንም አታቅተንም እስከ ማለት ደረሱ። ሹዓይብም እጅግ ስነ ምግባርን በተሞላ መልኩ ሕዝቦቼ ሆይ ጎሳዎቼን እምትፈሩ ስትሆኑ ለምንስ አላህን አትፈሩም? እኔ እኮ ለእናንተ ቅኑን መንገድ ልመራችሁ እንጂ ሌላን አስቤ አይደለም። በዚህም ከእናንተ ምንም ክፍያ አልፈልግም። ሕዝቦቼ ሆይ በዚህ በምትፈጽሙት እኩይ ተግባር የምትዘወትሩ እንደሆን የአላህ ቁጣ እንዳይወርድባችሁ አስጠነቅቃችኋለሁ በማለት መለሰላቸው። እነሱም እኛ መብታችን ነው፣ በብራችን የፈለግነውን ማድረግ እንችላለን። አንተ ግን ይሄ ዘወትር የምትሰግደው ሰላት ነው እንዴ በብራችን እንደፈለግን እንድንሆንና አማልክቶቻችንንም እንድንተው የሚያዝህ? በማለት ያላግጡበት ጀመር። ሹዓይብም እኔ ምንም ነገር አልከለክላችሁም፣ ግና እናንተ ነጻነት ብላችሁ የምታስቡት ሚዛንን በማጉደል የሰውን ሐቅ በመብላት አንዱ ሌላኛውን በመበደል ነው እንዴ? እኔ እንኳ ሚዛን ላይ ታማኝ እንድትሆኑ የሰውን ሐቅ እንዳትበሉና አንዱ ሌላኛውን እንዳይበድል ነው የመከርኳችሁ። ሕዝቦቼ ሆይ የአንድ ሀገር ልጆች ሆናችሁ ሳለ ስለምን እርስ በርስ ትሸዋወዳላችሁ? እባካችሁ እርስ በርስ በመከባበር አንዳችሁ የአንዳችሁን መብት ጠብቁ። ሕዝቦቼ ሆይ ጌታችሁን ማርታ በመጠየቅ ወደ እርሱም ተመለሱ። እርሱ አዛኝ ጌታ ሲሆን ወደ እርሱ የሚመለሱ ባሪያዎቹንም ይወዳል። አላህም ለእናንተ መልካምን ይሻል። ለዚህም ነው እኔን በመልእክተኝነት ወደ እናንተ የላከኝ አላቸው። ሕዝቡም ሹዓይብ ሆይ አንተ ድግምት የተሠራብህ ሰው ነህ፣ እኚህ ወገኖችህ ባይኖሩ ድራሽህን እናጠፋህ ነበር አሉት። ይህን ጊዜ ሹዓይብ ከሕዝቦቹ ዛቻንና ማላገጥን ሲመለከት ተስፋ ቈረጠ። ሕዝቡንም ሕዝቦቼ ሆይ እናንተ የታያችሁን ስሩ፣ እኔም የታየኝን እሠራለሁ፣ ከዚያም ማናችንን አሳፋሪ ቅጣት እንደሚያገኘን እንመለከታለን አላቸው። ይህን ጊዜ ሕዝቦቹ እንደውም ቅጣት ስትል ትዝ አለን፣ እውነት መልእክተኛ ከሆንክ እስቲ ቅጣት አስወርድብን በማለት አሾፉበት። ሹዓይብም እንግዲህ ማን ውሸታም እንደሆነ ታዩታላችሁ ብሎ ሕዝቡን ትቶ አልአይካ ወደ ተባለች አጎራባች ሀገር ሄደ። ሹዓይብም አልአይካ የተባለችውን ሀገር ሲገባ ሕዝቡን ልክ የሀገሩን የመድየንን አይነት ኑሮ ሲኖሩ ተመለከታቸው። በሀገሪቱ ሲዘዋወርም ቅርንጫፎቻቸውን ያንጋለሉ ፍራፍሬዎችን፣ የእርሻ ማሳዎችን እያቆራረጡ የሚፈሱ ጅረቶችንና የተንደላቀቁ ቤቶችን ተመለከተ። ነገር ግን እነዚህም ሕዝቦች እንደ መድየን አቻዎቻቸው ሁላ የጣዖታት ተገዢ፣ እርስ በርስ አጭበርባሪ፣ የሚዛን ዘራፊና ራስ ወዳድ ሕዝቦች ሆነው አገኛቸው። ሹዓይብ ምንም እንኳ ለከተማይቱ እንግዳ ቢሆንም ወደ አላህ ለመጣራት ምንም አላፈገፈገም ነበር። እንዲህ ሲል ጥሪውን አደረገላቸው። አላህን ተጠንቀቁ፣ ቁጣውንም ፍሩ። አላህ ብክለትን አይወድም፣ ወንጀለኛ ሕዝቦችንም አላህ አይወዳቸውም። ስለዚህ በእኩይ ተግባሮቻችሁ ምድርን አትበክሏት። ይህን ሲሰሙ ጥሪውን ሙሉ በሙሉ ውድቅ በማድረግ አንተ ውሸታም፣ እምትናገረው ነገር እውነት ከሆነ እስቲ የጌታህን ቅጣት አምጣ እያሉ ያፌዙበት ጀመር። ሹዓይብም እናንተ የምትሰሩትን አላህ ያውቀዋል፣ እኔ ሥራዬ መልእክቱን ማድረስ ብቻ ነው። የቻልኩትን ያህል እናንተንም አስተካክላለሁ፣ ረዳቴም አላህ ብቻ ነው አላቸው። እነሱም አንተ ግልጽ ድግምተኛ ነህ፣ ወይ አንተ ከኛ ምን ተለይተህ ነው የፈጣሪ መልእክተኛ እምትሆነው በማለት አፌዙበት። ይህን ሲመለከት ሹዓይብ ዓለይሂ ሰላም የአልአይካ ሕዝቦችን ባሉበት ትቶ ወደ መጣበት የትውልድ ሀገሩ መድየን ተመልሶ ሄደ። መድየን ሲደርስ የመድየን አመፀኛ ሕዝቦች ሹዓይብን ዓለይሂ ሰላም ማስተባበላቸው አንሷቸው በእርሱ መልእክተኝነት ያመኑትን ሕዝቦች ሲያንከራቷቸው አገኘ። ሹዓይብም ወደ አላህ የሚያደርሰውን መንገድ ሕዝቦቹ እንዳያቋርጡና ካቋረጡም ቅጣታቸው የከፋ እንደሆነም አክሎ ለሕዝቡ ነገራቸው። ከዕለታት አንድ ቀን የመድየን ሕዝቦች ሹዓይብ ዘንድ በመምጣት ይህን ሃይማኖትህን ልቀቅ፣ እምቢ ያልክ እንደሆን አንተንም ተከታዮችህንም ከሀገር እናባርራችኋለን ሲሉት አንድ አማኝ ከሹዓይብ ዘንድ ነበርና ሰዎች ሆይ
ከሀገር የሚያስባርር ተግባር እኮ እኛ አልፈጸምንም፣ ለምንድነው የምታባርሩን አሏቸው። እነርሱም እንግዲያውስ ወደ ድሮ ሃይማኖታችሁ እንድትመለሱ እናስገድዳችኋለን አሉ። ሹዓይብም ዓለይሂ ሰላም ይህን መንገዳችሁን ጠማማ መሆኑን አውቀን አላህ ትክክለኛውን መንገድ ከመራን በኋላ ወደ ጨለማው የምንመለስ ይመስላችኋልን? ሲል ጠየቃቸው። ከዚያም ሹዓይብ ዓለይሂ ሰላም በመተናነስ እጁን ወደ ላይ ዘርግቶ ጌታችን ሆይ በእኛና በሕዝባችን መካከል በእውነት ፍረድ፣ አንተም እውነተኛ ፈራጅ ነህና ብሎ አላህን ተማጸነ። ሹዓይብም ዓለይሂ ሰላም ከሕዝባቸው ጋር ያለውን ንትርክ እርግፍ አድርገው ተዉት። ያመኑትን ብቻ በአንድ ቤት ሰብስበው ትምህርት መስጠትም ጀመሩ። ይሁን እንጂ ሕዝቦቹ ግን ሹዓይብንና ተከታዮቹን መተናኮል አልተውም ነበር። በመጨረሻም የቁርጡ ቀን ደረሰ። ሕዝቡ ሀገር ሰላም ብሎ ለአማልክቱ ከሰገዱ በኋላ በሌሊት ለሥራ ወጡ። እርስ በርስ እየተጭበራበሩ እየተሸዋወዱ ቀኑን ካሳለፉ በኋላ ፀሐይ ገብታ ለተረኛው ጨለማ ቦታዋን ለቀቀች። ያን ቀን ማታው ይከብድ ጀመር። ሰው ሁሉ እርካታ ርቆታል፣ ሁሉም ተጫጭኖታል። በዚህ ሁኔታ ላይ ሳሉ ከከርሰ ምድር ውስጥ ከፍተኛ ድምፅ ወጣ። መሬት በከፍተኛ ሁኔታ ድምፁን እያስተጋባች መንቀጥቀጥ ጀመረች። መድየንም በጥቂት ደቂቃዎች ልክ እንደ ፈራረሰ ቤት ድምጥምጧ ጠፋ። ከምንም በላይ ለየት የሚያደርገው የመድየም ምድር ስትንቀጠቀጥ ሙእሚኖችም እዚያው ከተማ ውስጥ ነበሩ። ነገር ግን በአላህ ጥበብ በነጋታው በሰላም ከሀገሪቱ ወጡ። ሹዓይብም ዓለይሂ ሰላም የከተማይቱን መውደምና በሕዝቡ ላይ የደረሰውን መቅሰፍት ባየ ጊዜ ሕዝቦቼ ሆይ የጌታዬን መልእክት አድርሼላችኋለሁ፣ መካሪያችሁም ነበርኩኝ። ሕዝቦቼ ሆይ የጌታዬን መልእክት አድርሼላችኋለሁ፣ መክሬያችሁም ነበር። ታዲያ በከሃዲያን ሕዝቦች መጥፋት እንዴት አዝናለሁ አለ። ሹዓይብም ዓለይሂ ሰላም ከዚያ በኋላ በወደመችው መድየን ኑሮውን ከሁለት ሴት ልጆች ጋር ይኖር ጀመር። በዚያ ጊዜ ሹዓይብ ይተዳደር የነበረውም በጎችን በማርባት ስለነበር ትንሽ እርጅና ሲጫጫነው በጎቹን የማርባቱን ኃላፊነት ሁለቱ ሴት ልጆች ተረከቡት። ብዙ ጊዜ በጎችን ውሃ ለማጠጣት ወደ ወንዝ ሲወስዱ እነዚህ ሴቶች አይናፋር ስለሆኑ ሁሌም ከሰው በስተመጨረሻ ነበር በጎቹን የሚያጠጧቸው። ከዚያም ሹዓይብ ዓለይሂ ሰላም ብዙ ዓመታትን ከኖረ በኋላ ነፍሱ ወደ ጌታዋ ተመልሳ በጆርዳን ምድር ዋዲ ሹዓይብ ተብሎ በሚታወቀው ተራራ ላይ ተቀበረ። ግና አንዳንድ የታሪክ መዛግብት ሹዓይብ ዓለይሂ ሰላም መሞቻው አካባቢ ከተከታዮቹ ጋር መካ መጥቶ እንደኖረና ከሞተ በኋላ በካዕባ በስተ ምዕራብ በኩል በሚገኙት በዳር ነድዋና በዳሩ በኒ ሳህም መካከል እንደተቀበረ ይዘግባሉ። የአላህ ሰላምና እዝነት በሹዓይብ ላይ እንዲሁም በነቢያችን ሰለላሁ ዐለይሂ ወሰለም ላይ ይስፈን።